በአማራ ጥላቻ ያበደው የስልጤ አክቲቪስት እፎይ በተባለ ግለሰብ የተነሳውን ግርግር ወደ አማራ ህዝብ ወስደውታል። ድንበር የማይጋራውን ጂኦግራፊ የማያገናኘውን አማራ ጠምደው የያዙበትና ለአማራ ህዝብና እሴት ያላቸውን ጥላቻ አስቤ ከየት አመጡት ብዬ ባሰላስል ሊመጣልኝ አልቻለም። በየዘመኑ መገረድን ሙያዬ ብሎ የያዘው የስልጤ የፖለቲካ ኤሊት በፊት ለህወሓት አሁን ደግሞ ለኦሮሞ ብሔርተኝነት ምንጣፍ ጎታች ገረድ ሆኖ በማገልገል ላይ ይገኛል። የስልጤ የፖለቲካ አክቲቪስት ለመጣው አሸብሻቢነቱ በስቶ በአማራ ላይ ባለፉት 7 ዓመታት የተካሄዱ ጥላቻዎች ግንባር ቀደም ሆኖ ሲሰራ የቆየው ይህ የስልጤ ፖለቲካል ኃይል ከሰሞኑ የሃይማኖት ንጽጽርን አስመልክቶ የተነሳውን ውዝግብ ወደ ብሔር ቀይረውታል። ኋላ ላይ ልጁ የኦሮሞ ተወላጅ መሆኑን ሲያውቁ አለፍ ሲልም ለፍቶ አዳሪ የስልጤን ህዝብ መናገሩን ሲያዩ ወዲያው የእፎይ ደጋፊዎች አማሮች ናቸው ብለው ሌላ ቅስቀሳ ጀመሩ። በፌስቡክ ስሙ ሙስተጂብ ነኝ የሚለው ግለሰብ በሃይማኖት ጉዳይ ላይ የለኮሰው እሳት ትንሽም ቢሆን ተቀጣጥሎለታል። ወደ ብሔር ማጠጋጋቱ ግን ይገርማል። ትንሹም ትልቁም እየተነሳ አፉን የሚያላቅቀው አማራ ላይ መሆኑ የሚያስወቅሰው ተናጋሪ እንከፎችን ሳይሆን እኛ ባለቤቶቹን አማራውያንን ነው። በልካችንና በሚመጥነን ልክ ራሳችንን አለማስከበራችን የማንም መፈንጫ እንድንሆን አድርጎናል። የስልጤ አክቲቪስቶችም ሆኑ አማራን እበትናለሁ፣ ወሎን ከአማራ እለያለሁ፣ ያ ካልተሳካልኝ ደቡብ ወሎን ከሰሜኑ ነጥዬ ሃይማኖታዊ መንግስት አቋቁማለሁ የሚለው በከፍተኛ ማዕረግ የኦሮሞ የአማራ ክልል ተላላኪው አብዱል ጀሊልና አማራ ጠሉ አህመዲን ጀበል የሄዱበት ርቀት አልተሳካላቸው። እኚህ ሰዎች ያልገባቸው ነገር አማራን ከስልጤ ዞን ድግምተኛና መተተኛ ብለው በሃሩን ቴሌቪዥን ጭምር የዘር ማጽዳት ጭምር አውጀው አማራውያን አጽድተውታል። ጎንደር ላይ ብጥብጥ ሲፈጠር ወራቤ ዩኒቨርሲቲ ላይ አማራ ተማሪዎች እንዲገደሉ ያደረገ የስልጤ አክቲቪስት አሁን በሃይማኖት ጭምብል አማራን ሊያጠቁ ተነስተዋል። ነገር ግን እኚህ ሰዎች ያላወቁት ድሮ በአንድ ትውልድ ላይ ሰፍሮ የነበረ ክፉ ጥላ ከቀጣዩ ትውልድ ላይ ሲነሳ ሲምቦል ይፈልጋል። ልክ ያንን ሲምቦል ሲያገኝ ተመካክረው እንዳጸደቁት ህግ በአንድ ጊዜ ያ ትውልድ የሚተዳደርበት ህግ ሆኖ ይጸድቃል። የዛ ትውልድ ስነ ልቦና መሪ ህግ ሆኖ ይወጣል። በነገራችን ላይ አማራ ለሆነ ነገር ሲባል አይጧ ትለፍ፣ እንደዚህ ብል እንደዛ ይሉኛል፣ ተበተኑ፣ አማራ አትበሉ፣ አማራ ስለሆነ ነው እንደዚህ የሚያደርገው እንባላለን፣ ስለዚህ ዝም ልበል እያለ ሲያሸማቀቅበት የነበረው ባለፉት ትውልዶች ላይ ሰፍሮ የነበረው ክፉ ጥላ ወያኔ ጎንደር ላይ አቁሞት የነበረው አማራ መሳሪያውንም አንገቱንም አዘቅዝቆ የተገለጠበት ሐውልት ሲፈርስ አብሮ ነው የፈረሰው። በተረፈ የሃይማኖት ጉዳይን በተመለከተ እኔ እንደ አንድ የቤተ አማራ ቤተሰቤ ሙስሊም ኦርቶዶክስና ፕሮቴስታንት የሚኖሩበት የፍቅር ቤተሰብ ነው ያለኝ። በፍቅርና ተቻችሎ መኖር ነው ቤቴ ውስጥ የተማርኩት። ከሰሞኑ በእስልምናና በክርስትና መካከል በተነሳው ውዝግብ እንደ ሀገር የማይመጥነንና አደጋው ሰፊ እንደሆነ እገነዘባለሁ። በዚህ ጉዳይ ካሳ የተባሉ ጸሐፊ ሐሳብን እጋራለሁ። አንድ ባለጌ ነብዩ መሐመድን በአጸያፊ ቃላት ገልጾ የእምነቱን ተከታዮች አስቆጥቷል። ሕግ ፊት ቀርቦ እንዲቀጣ እየተጠየቁ ነው። ቁጣቸው ተገቢ ነው። ጥያቄያቸው የሰለጠነ ነው። ይህንን ባለጌ መከላከል ነውር ብቻ ሳይሆን አደገኛም ጭምር ነው። በመድረክ ንግግር ብቻ ሳይሆን መጽሐፍ ጭምር አሳትመው ድንበር አልፎ የክርስትናን እምነት ተከታዮችን የተተናኮሱ በርካታ የእስልምና እምነት ተከታዮች እንዳሉም አይዘንጋ። እነዚህ ሰዎች ወደ ሕግ አቅርበው ማስቀጣት የክርስትና እምነት ተከታይ ኃላፊነት መሆኑ እንደተጠበቀ ሆኖ ከሙስሊሙ ማህበረሰብ አጥር አትዝለሉ የሚል መጥፋቱን ነብዩን ለሚሳደብና ለሚያዋርድ ባለጌ በር መክፈቱን መቀበል ደግሞ ወደ ዘላቂ መፍትሄ ግማሽ መንገድ ያደርሰናል። ኢየሱስ ሰው ነው፣ እሱ ነብይ እንጂ አምላክ አይደለም ብሎ ማመን ይቻላል፣ መብት ነው። ከዛ አልፎ ክርስቲያኑን አንተ ፈጣሪ ነው የምትለው ፍጡር ነው ማለት ጸባጫሪነት ነው። ይህ ዶክተር ዛኪር ናይክ የሚባል በሽታ ያመጣው መርዝ ነው። ይህ ኮምፓራቲቭ ሪሊጅን አውቃለሁ የሚል ሰው በሀገሩ ህንድ በህግ የሚፈለግና በስደት ማሌዥያ ውስጥ የሚኖር ሲሆን ማጆሪቲ እስላም በሆነባት ማሌዥያ ውስጥ ጭምር በአዳራሽ ውስጥ እንዳይሰብክ በተደጋጋሚ እግድ የተጣለበት ነውረኛ ነው። እንግሊዝ፣ ካናዳ፣ አሜሪካና ሌሎች ሀገራት እንዳይገባ እግድ ተጥሎበታል። የዛኪር ቫይረስ በአቡ ሃይደር አህመዲን ጀበልና መሰሎቹ ወደ ኢትዮጵያ ከገባ ቆይቷል። ቅዱስ ቁርአንን ትተው መጽሐፍ ቅዱስ አንስተው እሰጥ አገባ ከጀመሩ ዓመታት ተቆጥረዋል። አሁን የተነሳውን ችግር ከምር መቅረፍ የፈለገ ሰው ይህን ሁሉ ችግር ማጤን አለበት እያልኩ ነው።
መጽሐፍ ቅዱስ አንስተህ ትከሻህ እንደነገረህ ተርጉመህ ባወራህበት በጻፍክበት ቅጽበት ሌላኛው ወገን ቅዱስ ቁርአንና ሌሎች የእስልምና መጽሐፍትን ገልብጦ እንዳሻው እንዲተረጉምና እንዲናገር ፍቃድ ሰጥተዋል። መፍትሄው ምንድን ነው? ችግሩ የአንድና የሁለት ግለሰቦች ስላልሆነ ወደ ሕግ መጓተቱ መፍትሄ አያመጣም። ይልቅስ የሁለቱ ትልልቅ ሃይማኖት ልሂቃን ቁጭ ብለው ይወያዩ። እስከ ዛሬ ለጠፋው ጥፋት ይቅርታ የሚጠየቅበት መድረክ ይፍጠሩ። የጋራ ስነ ምግባር ደንብ ያውጡ። ድንበሩ ላይ ደማቅ መስመር ያስምሩ። በየትኛውም ወገን መስመር አልፎ የሚገኝ ሰው በጋራ ያውግዙ፣ በጋራ ለሕግ ያቅርቡ። በተጨማሪም ሀገር ወዳዱ ኡስታዝ ሐሰን ታጁ አማራ ቀን ዞረበት ብለው ጀርባ ያልሰጡት መምህር ሐሳባቸው ስለገዛኝ ሐሳባቸውን ላጋራችሁ። እፎይ በተባለው ግለሰብ ዙሪያ የጻፍኩትን ጽሑፍ አስመልክቶ ከደረሱኝ መልእክቶች መካከል ከእናንተ ወገንም እኮ ክርስትናን የሚያንቋሽሹ መምህራን ይገኛሉ፣ የክርስቲያን ባለጌን ብቻ ለይቶ መውቀስ አድሏዊነት ነው የሚል ይዘት ያላቸው በብዛት ይገኙበታል። የልጁ ጉዳይ በአጋጣሚ አጀንዳ ስለሆነ እንጂ በየትኛውም ማህበረሰብ ውስጥ አጥፊ መኖሩ አይታበልም። ስድብና ብልግና ከየትኛውም ወገን ቢሆን ሊወገዝ እንጂ ሊደገፍ አይገባውም። አንድን ማህበረሰብ 100% ከእንዲህ አይነት ድኩማን የጸዳ ነው ብሎ ዋስትና መስጠት የሚቻል አይመስለኝም። መጠኑ ይለያያል እንጂ ከግራም ከቀኝም እኩያን ይኖራሉ። የአብዛኞቹ አማኞች ባህሪ ግን ጨዋነት ነው። ሁሉም ወገን የራሱን ባለጌዎች እንዲቆነጥጥ በቀረቡ ሐሳቦችና በተሰጡ አስተያየቶች የሚስማማ ያለ አይመስለኝም። የብዙሃኑ ጨዋነት በጥቂቶቹ ጋጠወጥነት መሸፈን የለበትም። ሆኖም መረጃን መሰረት ባደረገ መልኩ በጨዋ ደንብና መወያየት መማርን ወይንም እምነት መግለጽን ከስድብ መለየት ተገቢ ነው። በጥቅሉ ግን ሃይማኖት እጅግ ስስ አጀንዳ ከመሆኑ አኳያ የተለየ ጥንቃቄ የሚሻ ጉዳይ ነው። በእርሱ በኩል የሚቀጣጠል እሳት መጥፊያ የለው። በኑሮ ውድነትና በሌሎች አጣዳፊ አጀንዳዎች በአራቱም አቅጣጫ ተሰቅዞ የተያዘ ማህበረሰብ ሌላ ሸክም ለመሸከም የሚችል ትከሻ የለው። ምናልባትም ሁለቱን ሃይማኖቶች በማጋጨትና በተለያዩ አጀንዳዎች የተቆራረሰን ህዝብ የበለጠ በመበታተን ማትረፍ የሚሻ ወገን እንዳይኖር መጠንቀቁ አይከፋም። ስለዚህ ተጨማሪ ጥፋቶችን ከወዲሁ ለዘለቄታው ለመከላከል የሁለቱ ሃይማኖቶች ሊቃውንት ምክክርና ከምክክሩ የሚመነጭ የጋራ ጥብቅ የሥነ ምግባር ደንቡን በጽናት ማስፈጸምና አፈንጋጮችን በጋራ ማውገዝና ማስቀጣት ያስፈልጋል ብለዋል። አመሰግናለሁ።